ኢየሱስ ጠየቃቸው እምነታቸው ሊያይ። አንዳንድ ጊዜ እግዚአብሔር ዝም ይላል በህይወታችን ላይ። እስቲ ቆይ ወዴት ትሄዳለች? ማጋ ትሄዳለች? ማንን ትጠይቃለች? እስቲ ምን ሊያደርግ ይችላል? አሁን በዚህ በጥቂቱ ነገር ምን ሊያደርግ ይችላል? ምን ሊሆን ይችላል እያለ ይጠይቃል ማለት ነው። ጌታ ፊልጶስ 200 ዲናር ማለት በጣም ብዙ ነው። በእርግጥ ሰዎቹ በጣም ብዙ ናቸው። ከሴቶችና ከህፃናት ውጪ እኮ 5000 ሰው ነው የሚያለው ሰው ራሱ ማለት ነው። እነዚህ ሰዎች አይበቃም ተስፋ ቆርጠዋል። አስቡ 5 የገብስ እንጀራ 2 አሳ ነው ያለው። 2 አሳ 5 የገብስ እንጀራ የያዘ ብላቴና በዚህ አለ አሉ። አንድ ነገር ልባርካችሁ፣ በጌታ በኢየሱስ ክርስቶስ ሁለትም ትሁን አንድ እግዚአብሔር እጃችሁ ላይ አያሳጣችሁ። ለምን ስትሉኝ እግዚአብሔር እጃችሁ ላይ ያለው ነገር ነው የሚያበዛው። ሻሎም የተወደዳችሁ የግሬስ ኦፍ ጋድ ሚኒስትሪ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እህታችሁ ሄቨን ከስዊድን ዛሬ ደግሞ የእግዚአብሔርን ቃል ሼር ላደርጋችሁ በዚህ መጥቻለሁ። ባይ ዘ ዌይ ይሄንን ቪዲዮ የምትከታተሉ ሰዎች ስፔሻሊ የኔን ፕሮግራም የምትከታተሉ ሰዎች በጣም የእግዚአብሔርን ቃል የምትወዱ የእግዚአብሔርን ቃል የምታከብሩ እግዚአብሔር በህይወታችሁ ላይ እንዲያደርግ የምትፈቅዱ ሰዎች የምትታዘዙ ሰዎች ናችሁ። ባይ ዘ ዌይ ይሄንን ቪዲዮ የምታዩት ምክንያቱም አይ ቲንክ ትንሽ ጠንከር ያለ ነገር ነው እኔ ሼር የማደርገው። ምክንያቱም ውጤት ለማየት ይሄንን ነገር መደረግ አለበት እያልኩ ነው ብዙ ጊዜ ማስተምረው ማለት ነውና መስማት ብቻ ሳይሆን አብሮ ስንሰማ አብረን የምናደርገው ነገር አለ። አሜን። ለምሳሌ ሰምተን በዛ በሰማነው ቃል ላይ እንድንጸልይ፣ በዛ በሰማነው ቃል ላይ እንድንታዘዝ ብቻ የሆነ ሪያክሽን በጣም አስፈላጊ እንደሆነ ብዙ ጊዜ እናገራለሁና በዚህ ዘመን ደግሞ እግዚአብሔር ያጣው ትውልድ ምን አይነት ትውልድ ነው ካላችሁኝ፣ ሰምቶ የሚታዘዝ ትውልድ እግዚአብሔር አጥቷል። በጣም ብዙ ሰው ይሰማል፣ እግዚአብሔርን ቃል ይሰማል፣ ግን ደግሞ ሰምቶ ደግሞ አይታዘዝም። ስለዚህ በህይወቱ ላይ ምንም አይነት ለውጥ አያይም ማለት ነው። አሜን። ኢየሱስ ጌታ ነው። ልክ በቃ በአንድ ጆሮ ይሰማል፣ በአንድ ጆሮ ያፈሳል። አንዳንዶች ደግሞ አሉ ጥቂቶች በጣም እግዚአብሔር የረዳቸው ሰዎች ምንም ቻሌንጅ ቢኖር፣ ምንም መከራ ቢኖር፣ ምንም ፈተና ቢኖር የእግዚአብሔርን ቃል ለመኖር በቃ የሚጨረጨሩ ሰዎች አሉ፣ የሚታገሉ ሰዎች አሉና የሚገርመው ነገር አንድን ነገር ለማድረግ ስንፈልግ የሆነ ቻሌንጅ አለው። በቃ ስፔሻሊ ለውጥ ያለው ነገር በህይወታችን ላይ ቻሌንጅ አለውና ይሄ ለውጥ ያለው ነገር በህይወታችን ላይ ቻሌንጅ እንዲኖረው ያደረገው ለውጥ እንደሚመጣ ስለሚያውቅ የሚታገለን ሲስተሙ ነው። በቃ እዚህ ምድር ላይ ራሱ ዓለም ምድር የምትታገልናት በቃ ታግለ የምትኖረው ህይወት ነውና ያው በክርስቶስ ነው ቪክቶሪ ቱ ቪክቶሪ። ግን እሱም ቢሆን የምንከፍላቸው ዋጋዎች አሉ፣ የሚያስከፍሉን ዋጋ ኮስት በቃ እና ያንን መክፈል የሚችል ሰው ነው። ባይ ዘ ዌይ እግዚአብሔር ለሁላችንም ጸጋ ሰጥቶናል፣ ለሁላችንም አቅም ሰጥቶናል። እንደየአቅማችን ነው። እኔ እንደ ሰው አሮጥ እኔ እንደ ሰው አልሄድም። ምናልባት አንዳንድ ነገሮች ከሰዎች ልማር እችላለሁ፣ ብርታታቸውን፣ ጥንካሬያቸውን፣ ምን ያህል እየተጨቆኑ፣ እየተገፉ፣ እየተጠሉ፣ እየተተቹ፣ እየተተው ኢየሱስ ጌታ ነው። አሜን። ምን ያህል ገፍተው ይሄዳሉ ሳክሰሳቸው ጋር ለማግኘት የሚለውን ነገር ጀስት አያለውና እነዛ ሰዎች ሳክሰስ ከሆኑ ኦፍ ኮርስ እንዴ ዋይናት እኔ ፑሽ አደርጋለሁ፣ ፑሽ ያደርገኛል፣ እኔም ደግሞ ፑሽ አደርጋለሁ ማለት ነው እዛ ነገር ለመድረስ ላይ። ከዛ በተረፈ ግን ፍላጎት የሚባል ነገር አለና የእግዚአብሔርን ቃል ከሰማን በኋላ በዛ በሰማነው ነገር ላይ አትሊስት መጸለይ ራሱ መታዘዝ ነው። ኢየሱስ ጌታ ነው። ተቀብየዋለሁ ማለት ነው፣ አክሴፕት አድርጌዋለሁ ማለት ነው። የብዙዎቻችን የተስፋ ቃል ራሱ የማይፈጸመው ለምንድን ነው ስትል ስላለመታዘዝ ነው። እግዚአብሔር እስራኤላውያኖችን ለምንድን ነው በዛ ሁሉ ትግል በዛ ክንድ ከፈርዖን
እንደዛ አውጥቷቸው እግዚአብሔር ረድቷቸው እግዚአብሔር አቅም ሆኗቸው እንዴት ነው ያልገቡት? ሰው በጣም እኮ እግዚአብሔር ያላደረገላቸው እኮ ተአምራት የለም። መና እንኳን ሳይቀር እኮ የበሉ ህዝብ እኮ ነው የእስራኤል ህዝብ። ልብሱ እኮ አላረጀም ይላል፣ አላለቀም ይላል። እግዚአብሔር ፕሮቫይድ የሆናቸው ህዝብ ነበረ፣ የሚመራው ህዝብ ነበረ። አማካሪ የላቸውም። አማካሪያቸው በቃ እግዚአብሔር ነው። በሌሊትም በማታም በቀንም ኢቭን ህዝቡ እንኳን እኮ የሆነ ነገር ሲፈልግ ሙሴን እግዚአብሔርን ጠይቅልን ነበረ የሚሉት። ኢየሱስ ጌታ ነው። ሙሴ ምን እናድርግ እንኳን ጠይቅልን፣ እንደዚያ እናድርግ፣ እንዲናናድ። ስለዚህ ሙሴ ሄዶ እግዚአብሔርን ይጠይቅ ነበረ፣ እግዚአብሔር መልስ ይሰጥ ነበረ። ይህ ህዝብ ለምንድን ነው ያልገባው ስትለኝ፣ ባለመታዘዝ። በቃ የማይታዘዝ ህዝብ የእግዚአብሔርን በረከት አያገኝም። ወደድክም ጠላም ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ቃሉን ሰምቶ የሚታዘዝ ትውልድ እንዲያደርገን ጌታ ኢየሱስ ይርዳን። ጋድ ብለስ ዩ። ይሄ አይደለም መልእክቴ፣ ባይዘው ሌላ ጊዜ አስተምራለሁኝ። እንደው መንፈስ ቅዱስ በውስጤ ስላፈሰሰው ነው። ለአንድ ሰው ትምህርት ይሆናል፣ ለአንድ ሰው መንቃት ይሆናል። በዚህ አጋጣሚ ሼር፣ ሰብስክራይብ፣ ላይክ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እናንተ ናችሁ የምትጠቀሙበት ሚዲያውን። እንደገና ደግሞ ሌሎች ሰዎች ይዩት፣ ይምጡ፣ ይጽናኑ፣ ይበርቱ። በጣም እኔ ብዙ ሰዎች ይመሰክሩልኛል። ስሰማሽ እንኳን ውስጤ ያርፋል የሚሉ ሰዎች አሉ። ጀስ የኔ ድምጽ አይደለም። ምክንያቱም እዚህ ጋር የምመጣው እኔ ዝም እንደው ሚዲያ ስለሆነ እንደው ዩቲዩብ ስለሆነ ተኳኩሎ ለብሶ ምናምን ብቻ አይደለም። በእግዚአብሔር ፊት ጸልዬ እግዚአብሔር ፊት ቆይቼ ነው የምመጣው። መልእክት ተቀብዬ ነው የምመጣው። ስለዚህ ይሄ መልእክት እግዚአብሔር ህዝብ ጋር ሲደርስ በእውነት ነፃ ያወጣል። ይሄ ህዝብ ነፍሱ የተጨነቀችን እግዚአብሔር ሊረዳው የሚያስፈልገው ሰው ይረዳል ማለት ነውና እግዚአብሔር በዛ ውስጥ አልፎ ስለሚናገራቸው አብሶ ለተጨነቁ ግራ ለገባቸው ምንድነው ማድረግ ያለብኝ ቀኝና ግራቸውን ለማያውቁ ሰዎች በብዙ ውጥረት ውስጥ በብዙ ጭንቀት ውስጥ ላሉ ሰዎች ይሄንን ቪዲዮ ሼር አድርጉላቸው። እግዚአብሔር በዚህ አልፎ ይናገራቸዋል፣ ያጽናናቸዋል፣ ይባርካቸዋል። ከዛ በእውነት እናንተን ነው የሚባርኳችሁ። ምናልባት እኔ ላያገኙ ይችላሉ፣ ግን በዚህ እኔን ማግኘት ትችላላችሁ። በዚህ አጋጣሚ ኢየሱስ ክርስቶስ ለዘላለም ጌታ ነው። ስልክ ቁጥር ያለ፣ አድሬስ አለ፣ ኮንታክት ኢሜል ልታደርጉልኝ ትችላላችሁ። ደግሞ ዘር መዝራት እፈልጋለሁ ለምትሉ አብራችሁ ለመቆም ጋድ ብለስ ዩ። ዘር መዝራት ደግሞ ትችላላችሁ። ጌታ ኢየሱስ ይባርካችሁ። ክብር ሁሉ ለኢየሱስ ይሁን። ዛሬ እንግዲህ እግዚአብሔር መልካም ነው። እግዚአብሔር ሊያደርግ ያለውን ያውቃል በእናንተ ህይወት ላይ አሜን። አንዳንድ ጊዜ ዝም ሲል እግዚአብሔር ምንም በቃ የሚያደርገው ነገር ስለሌለው አይደለም። እግዚአብሔር በእናንተ ህይወት በእኔ ህይወት ሊያደርግ ያለውን ያውቃል በሚል ርዕስ ነው ማካፈላችሁ። ጌታ ይመስገን። ሃሌሉያ። ኢየሱስ ጌታ ነው። አሜን። በዚህ አጋጣሚ ባይብል አችሁን ከፍታችሁ ባይብል ያላችሁ ሰዎች ባይብላችሁን ብታነቡ እኔ ሳነብ አብራችሁ እንደው ከእንትኑ ላይ ብቻ ሳይሆን ራሳችሁ ደግሞ ቼክ አድርጉት። ይሄ ቃል ትክክል ነው በእውነት እኔ ከማነብ እሷ ከምታነበው ጋር የኔ ቃል ትክክል ነው የሚለውን ነገር ማየት። እኔ እግዚአብሔር ከሰጠኝ ኳሊቲ ነገር አንዱ ምንድነው ስትሉኝ የእግዚአብሔርን ቃል የትም ቦታ ሼር ሲያደርጉኝ ያንን ቃል ሄጄ አየዋለሁ። አንዳንድ ጊዜ ሰዎቹ ማለት ተሳስተዋል። ሰውየው ያነበበው ቃልና እዛ ቃሉ ላይ ያለው በጣም ትክክል አልነበረምና ዋት ስላለው እንዴት እንደዚህ ሊሆን ይችላል? የሚገርም ነው። እንኳንም አየው ትላለሁ። አያችሁ። እና ማየት በጣም አስፈላጊ ነገር ነው። ማየት በጣም አስፈላጊ ነገር ነው ወዳጆቼና እዩት። እናንተም ደግሞ በዛ የሚያገኛችሁ ነገር አለ። እግዚአብሔር በዛ ያወራችኋል፣ የሚሰጣችሁ ነገር አለ። ደስ የሚለኝ ነገር እኔ ስተታቸውን ፍለጋ ብቻ ሳይሆን መጽሐፍ ቅዱስን ከፍቼ ማነበው እግዚአብሔር በዛም ደግሞ ለኔ የሚናገረኝ ነገር አለ። ለኔ ደግሞ የሚገልጥልኝ ነገር አለ። ለነሱ በተገለጠላቸው ልክ ብቻ አይደለም የምኖረው። እግዚአብሔር ለኔም ደግሞ አዲስ ነገር ደግሞ ይገልጥልኝና ያንን ጽፋለሁ፣ አየዋለሁ፣ በራሴ ላይ ተነብያለሁ። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ለአንድ ሰው መልካም ይሆንለታል። አሜን። ዛሬ ለአንድ ሰው በጌታ በኢየሱስ ክርስቶስ ስም ጎዶሎ ይሞላለታል። ዛሬ አንድ ሰው እግዚአብሔር ሊያደርግለት ካለው ነገር ጋር መገናኘት ይሆንለታል። ክብር ለኢየሱስ ይሁን። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 5 እና 6 7 ያለውን አነባለሁ። ግን አይ ቲንክ ከመጀመሪያው ባነበው በጣም ደስ ይለኛል። ከዛ ዘረዝረዋለሁ።
ጌታ ይመስገን። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። ዮሐንስ ወንጌል ምዕራፍ 6 ቁጥር 1 ላይ እንደዚህ ይላል። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ፣ እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክት ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓል ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዱ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን። ሃሌሉያ። ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። የበሉትንም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። ኢየሱስን ሰዎቹ ስላላወቁት ነብይ ነው አሉ እንጂ እሱ ነብይ አይደለም፣ እሱ ጌታ ነው። ሃሌሉያ። እስከ ቁጥር 14 ነው ያነበብኩላችሁ። ጌታ ይመስገን። ሃሌሉያ። ኢየሱስ ጌታ ነው። አሜን። እንግዲህ ኢየሱስ እዚህ ስፍራ ላይ ሲናገር በጣም ብዙ ድንቅና ታምራትን ያደርግ ነበር። ኢየሱስ ሙቭ እያደረገ ነበር፣ እየተንቀሳቀሰ ነበር። ምክንያቱም መንፈስ ቅዱስ ሞልቶት ነበር። ወደ ስራው ተሰማርቷል። በቃ ጌታ ይሰብካል፣ ያገለግላል፣ ይፈውሳል፣ ንስሐ ግቡ ይላል። በጣም ብዙዎቹን ወደ ንስሐ ይመልስ ነበር፣ ይከተሉት ነበረ እና ተአምራት ማድረጉን ስለሚያዩ ይከተሉት ነበር ነው የሚለው መጽሐፉ ሲናገር ማለት ነውና እነዚህ በበሽተኞች ላይ የነበረውን ምልክት በቃ ወዲያው ሂሊንግ ሲያልፍ ሃሌሉያ ወዲያው የሆነ ነገር ሲሆን ይከተሉት ነበር። ግን ማን ነው ምንድነው አያውቁትም። ምክንያቱም እዚህ ጋር ሲገልጹት ራሱ ገና በልተው ከጠገቡ ከተረፈ በኋላ ምንም ነገር ራሱ ደቀ መዛሙርቶች እንኳን በደንብ እንኳን አያውቁትም ነበርና በእውነት ይሄ የሚመጣው ነብይ ነው እስከሚሉ ድረስ ነው። ኢየሱስ ጌታ ነው። ግን ዛሬ ማካፈላችሁ አልኳችሁ እግዚአብሔር ሊያደርግ ያለውን ነገር ያውቃል። ዛሬ በህይወታችን ላይ ምን ያህል ነው ቤታችን ያለው? ምንድነው ያለው? ጸጋችን ምን ያህል ናት? ትንሽ ነው ብላሽ ነው የምታስቢው? እንደንተና አይደለም የምሰብከው፣ እንደንተና አይደለም የማገለግለው፣ እኔ ቤቴ ውስጥ በጣም ጥቂት ነገር ነው ያለው፣ እኔ የምትዩ ነገር ምንድነው? ማለት ያንቺ ወይ ያንተ አንሶ የታየ ነገር ምንድነው? ሃሌሉያ ኢየሱስ ጌታ ነው። እሱን ጌታ ተአምራት ያደርግበታል። አሜን። ክብር ለኢየሱስ ይሁን። ምክንያቱም እዚህ ጋር ፊልጶስ 200 ዲናር ማለት በጣም ብዙ ነው። በእርግጥ ሰዎቹ በጣም ብዙ ናቸው። ከሴቶችና ከህፃናት ውጪ እኮ 5000 ሰው ነው የሚያህለው ሰው ራሱ ማለት ነው። ማለት 5000 ሰው ራሱ እኔ ከዛም የሚያልፍ ይመስለኛል። ሰዎቹ በጣም ብዙ ስለሆኑ እንደውም የቻሉትን ያህል ቆጥረው እንትን ያሉ ነው የሚመስለኝና 5000 በለው 5 ሚሊዮንም በለው እግዚአብሔር በጌታ በኢየሱስ ክርስቶስ ስም በህይወታችን ላይ ማድረግ ያለበትን ሚራክል ያደርጋል። ኢየሱስ ያድናል። አሜን። ስለዚህ ኢየሱስ አንደኛ አዘነላቸው። አሜን። ጌታ ያዝንልሻል፣ ጌታ ያዝንልሃል። ያለህበትን ሲቹዌሽን ያውቃል፣ ያለሽበትን መከራ ያውቃል እግዚአብሔር። እየተጨናነቃችሁ ያላችሁ ሰዎች ምንም ነገር የለኝም፣ በቃ እኔ አይበቃኝም፣ ምንድነው አሁን ከዚህ በኋላ መሆነው? አበቃ የሚባል ነገር በእግዚአብሔር ፊት የለም። ኢየሱስ ጌታ ነው። አበቃ ያልሽውን ነገር እግዚአብሔር ተአምራት ያደርግበታል። እነዚህ ሰዎች አይበቃም ተስፋ ቆርጠዋል። በቃ በፍጹም ምንም ልናደርግ አንችልም። ሁለት የገብስ እንጀራ አስቡ። 5 የገብስ እንጀራ 2 ዓሣ ነው ያለው። 2 ዓሣ 5 የገብስ እንጀራ የያዘ ብላቴና በዚህ አላሉ። አንድ ነገር ልባርካችሁ። በጌታ በኢየሱስ ክርስቶስም 2 ትሁን 1 እግዚአብሔር እጃችሁ ላይ አያሳጣችሁ።
ለምን ስትሉኝ እግዚአብሔር እጃችሁ ላይ ያለውን ነገር ነው የሚያበዛው። እግዚአብሔር እጃችሁ ላይ ያለውን ነገር ነው የሚባርከው። እግዚአብሔር ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። አያችሁ፣ ባዶ አትሁኑ። የሆነ ነገር ይዛችሁ አነሰ እያለሽ ከምታለቅሱ ያዙትን አመስግኑ። እግዚአብሔር ሆይ አመሰግናለሁ በዚች ሳንቲም፣ በዚች ብር፣ በዚህ በሰጠኝ ጸጋ፣ በዚህ ባደረከው ነገር። ልጅም ከሆነ አንድ ልጅ ካለ አመስግኑ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እጃችሁ ላይ ባለው ነገር ስታመሰግኑ እግዚአብሔር ተአምራት ያደርግበታል። አሜን። አዎ ትዳር ነው። አዎ ጌታ ሆይ ስለሰጠኝ አመሰግናለሁ። እያስለቀሰኝ ነው፣ እያሳዘነኝ ነው፣ ግን ባርከው እግዚአብሔር ሆይ። ሃሌሉያ አሜን። ኢየሱስ ጌታ ነው። እግዚአብሔር ይቀይረዋል። ልጅ ነው 2 3 4 5 ፈልገሻል፣ ግን ያሉሽ 1 ነው 2 ነው 3 ነው። እግዚአብሔርን ልጆችሽን ይዘሽ ባርኪ። እግዚአብሔር ሆይ ጥቂት ናቸው፣ ግን አመሰግናለሁ፣ ደግሞ ስለምታበዛው አመሰግናለሁ እያላችሁ ስትጸልዩ በእውነት እግዚአብሔር ተአምራት ያደርጋል። ዛሬ የአንድ ሰው አይን ይከፈታል። ሃሌሉያ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ኢየሱስ ጠየቃቸው፣ እምነታቸው ሊያይ። አንዳንድ ጊዜ እግዚአብሔር ዝም ይላል በህይወታችን ላይ። እስቲ ቆይ ወዴት ትሄዳለች? ማጋ ትሄዳለች? ማንን ትጠይቃለች? እስቲ ምን ሊያደርግ ይችላል? አሁን በዚህ በጥቂቱ ነገር ምን ሊያደርግ ይችላል? ምን ሊሆን ይችላል እያለ እግዚአብሔር ምን ይላል? እግዚአብሔር ምን ይላል? ይጠይቃል ማለት ነው። ጌታ ይባረክ አሜን። ስለዚህ ጌታ ኢየሱስ ጠየቀ። በዚህ ሁኔታ ነው፣ በዚህ አጋጣሚ ላይ ነው እንግዲህ ተአምራት ያደረገው ኢየሱስ። በቃ አምጡት አለ፣ አመሰገነ። በጣም የሚገርመውን ነገር ልንገራችሁ፣ ኢየሱስ ያድናል። በዛ ሰዓት አንድ የሆኑ መላእክቶች የተንቀሳቀሱ አይመስላችሁም? ለሰዎች የማይታዩ፣ ምክንያቱም መላእክት ለሰው አይታዩም እግዚአብሔር ካልፈቀደላቸው በስተቀር። እግዚአብሔር ራሱ አይነህን ከፍቶ ሌላኛው ዓለም የሌላኛውን ዓለም ያኛውን ዓለም የውስጥ አይን የሚባለውን እሱን ከፍቶ እግዚአብሔር መላእክቶችን ካላለ በስተቀር እግዚአብሔር አያሳየም። ሲጀመር መላእክቶች ለእግዚአብሔር ነው የሚታዘዙት። እግዚአብሔር ራሱ ነው የሚያዛቸው። ሂዱ መልእክት አድርሱ። እግዚአብሔር ነው መልእክት አድራሾች ናቸው፣ ተላላኪ ናቸው። በቃ መላእክቶች ማለት ነውና በጣም የሚገርመው ነገር እዚህ ስፍራ ላይ ያ ሁሉ ሰው አይኑ የተያዘ ስለሆነ ኢቭን እንኳን በአይናቸው የሚያዩትን ኢየሱስ እንኳን ስላላወቁት መጽሐፍቱን አንብበዋል፣ ግን አያውቁትም። ኦኬ አትሊስት ከሚያደርገው ነገር እንኳን የሚረዱ ሰዎች አልነበሩም። አይናቸው የተያዘ ሰው እንዴት ነው የማይታየውን ነገር የሚታየውን ሊትራሊ ያላወቁት የማይታየውን ነገርማ እንዴት ሊያዩት ይችላሉ? ሰዎቹ ቢያዩትም የሚቀበሉም አይመስል ይከብዳቸዋል። ስለዚህ አያችሁ ይህ ፍሌሽ ስጋም ነበረ፣ አዲስ ማንነትም ስላልነበረ ለነሱ በጣም ከባድ ነበርና ወየው ጠፋው ነው የሚሉት እኮ በብሉይ ኪዳን ሄዳችሁ ስታዩ እኮ ወይኔ የእግዚአብሔር መልአክ አይቻለሁና በቃ አለቀልኝ ነው የሚሉት። ቶሎ መስዋዕት መሰዋላት አለብኝ ነው የሚሉት። የሆነ ነገር ማድረግ አለብኝ ነው የሚሉትና እንግዲህ ለዛ ይመስለኛል ኢየሱስ እነሱ ያላዩት የሆነ ሚራክል የሆኑ አሳዎች መጥተዋል። በብዛት አሳዎች መጥተዋል፣ በፉጨት የታዘዙ። ሃሌሉያ ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ስም በፉጨት የሚታዘዝላችሁ ሰዎች አላችሁ። አሜን። በጌታ በኢየሱስ ስም ጸልያለሁ። ባዶ ነኝ፣ ምንም የለኝም፣ በቃ አልቋል የኔ ነገር፣ ምን ሊሆን ነው? ትንሽ ናት፣ ጥቂት ናት የምትሉ ሰዎች በናዝሬቱ በኢየሱስ ክርስቶስ ስም አሁን ተአምራት ይሁንበት። አሜን። ጌታ ይመስገን። አሜን ስትሉ ተአምራት ይሆናል ወዳጆች። በዚህ አጋጣሚ ክብር ለኢየሱስ ይሁን። ኢየሱስ ሃሌሉያ ያንን ሁሉ ነገር ሲከናወን እነሱ ምንም የሚያውቁት ነገር የለም፣ ግን ታዘዙ። ምን በሉ? ለእያንዳንዳቸው ቆርሳችሁ ስጡ ሲላቸው ይቆርሳሉ፣ ይሰጣሉ፣ አያልቅም፣ ይሰጣሉ፣ አያልቅም፣ ይሰጣሉ፣ አያልቅም። በጣም የገረመኝና ያስደነቀኝን ነገር ልንገራችሁ። ቁጥር 11 ላይ እንደዚህ ይላል፣ ኢየሱስም እንጀራውን ይዞ ያዘ፣ አመስግኖም ለደቀ መዛሙርቶቹ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከአሳው በፈለጉት መጠን። እንግዲህ በፈለጉት መጠን በጣም ሶ አሜዚንግ ነው። አንድ ሰው ምንም የለም ቤት ውስጥ እንግዲህ ቤት ያፈራውን ያለችኝ ነው ማቀርብልህ ይላል። ደግሞ እንዳይጠይቀው እኮ ነው ሰውየው፣ ደግማ እንዳትጠይቀው ነው ሰውየው። አንዳንዱ ደግሞ እየበላሽ ጨምሪ ብሎ ደግሞ አጠገብ ያስቀምጥልሃል። ጨምሪ ብሎ ማለት ነው የተረፈ ነገር አለ፣ እንዳትሳቀቅ በቃ ይችን በላው ብለ ደግሞ እንዳይበቃ። አንዳንዱ ከሌለው ያችን ነገር ያቀርብና
እንግዲህ ምንም ማድረግ አይቻልም። ባዶ ሆድህን ከምትሄድ ባዶ ሆድሽን ከምትሄጂ እቺ ያለችዋን እንግዲህ እስቲ እንካፈላት ብሎ አይ አንደርስታንድ ያ ሰው ምንም እንደሌለው ማለት ነው። ከዚህ በላይ መጨመር ብፈልግ ራሱ መጨመር እንደማል እዚህ ስፍራ ላይ ብፌ ነው የተከናወነው። ሃሌሉያ! ኢየሱስ ጌታ ነው። በጌታ በኢየሱስ ስም ምንም የለም ባላችሁበት ብፌ ይከናወን። አሜን። ብፌ በቤታችሁ፣ ብፌ በህይወታችሁ ላይ። ብፌ ማለት ሁሉም ነገር ያለው እስከምትጠግብ ድረስ የምትበላው ነው ብፌ ማለት። በቃኝ አንተ ሆድህ ሞልቶ አረ በቃኝ እንዴ ሰለቸኝ እስከምትል ድረስ። እኛ እዚህ አሁን የተለያዩ ሬስቶራንቶች አሉ፣ ግን ደግሞ የቻይና ሬስቶራንት እንደዚህ የተለያዩ እንትኖች ያሉበት ሬስቶራንት እንሄዳለን እና ቻይና ስንል ይሄ በጣም እኛ የምንጸያየፈው አይነት ምግብ ሳይሆን በቃ ቆንጆ የሆኑ ምግቦችን ነው የሚያቀርቡት። የትም ሬስቶራንት ውስጥ ሊኖሩ የሚገባቸው ምናልባት የራሳቸው የሆነ ልክኛ እንጀራ እንደምንለው እነሱ ኑድል ምናምናቸው ሊያዘጋጁ ይችላል። እሱም በጣም ሰው ፌቨራይት ነው፣ በሁሉም ዘንድ ይወደዳል፣ ይበላል። ስለዚህ በጣም ትንሽዬ ሳንቲም ከፍለህ አንድ ሬስቶራንት ሄደህ አንድ ምግብ አዘህ የምትበላበትን ምግብ እዛ ከፍለህ ግን እየተመላለስክ እንደምትፈልገው መጠን ነው የምትበላው። እሱ ብቻ አይደለም ደግሞ ብፌ ነው ደግሞ አለው። ሁሉ ነገር ፓክድ ነው። በልተህ ከጨረስክ በኋላ ፍሩት አለ፣ ቡና አለ፣ የሆነ ጣፋጭ ነገር አለ። ጌታ ይመስገን፣ ሃሌሉያ። ምን ትበላለህ? በቃ ዩሲ ሰው ይህንን ስፍራ ይመርጣል፣ ምክንያቱም እንደ ልቡ ለመብላት ማለት ነው። ኢየሱስ ያድናል። እዚህ ስፍራ እንደዚህ ነው የሆነው። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ስም በአንቺ ቤት፣ ባንተ ቤት፣ ባንተ ህይወት፣ ባንቺ ህይወት ብፌ ይሆንላችሁ። ኢን ጂሰስ ኔም አሜን፣ ሃሌሉያ። ጌታ ይመስገን። ስለዚህ ይሄ ስፍራ በጣም ሰፊ ነው፣ ረጅም ነው። ግን ጌታ እንደዚህ ያለ ቁርስራሹን ደግሞ አለ ምን በሉ አከማችሁ ወዳጆቼ፣ ለሌሎች ደግሞ የሚተርፍ ህይወት ይኖረን። አሜን። ቁርስራሽ አንድ እንዳትጥሉ አለ። ሰው በባህሪው ሲጠግብ ሌላውን ማስታወስ አይፈልግም። ሰው በባህሪው ሲጠግብ በቃ ያለውን ራሱ መድፋት መጣል ነው የሚፈልገው። ይሄ የሆድ ባህሪ ነው፣ የሰው ማንነት ነው። ግን እግዚአብሔር ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ለሌሎችም እንድንቆረስ፣ ለሌሎች እንድንተርፍ፣ ለሌሎች ደግሞ እንድንሰጥ እግዚአብሔር ደግሞ አስቀሩ አለና ጌታ ኢየሱስ ይባርካችሁ። በጌታ በኢየሱስ ስም በተትረፈረፈ ነገር እግዚአብሔር ይባርካችሁ። ደግሞ ለእግዚአብሔር መንግስት፣ ደግሞ ለእግዚአብሔር ቤት፣ ደግሞ ለእግዚአብሔር ሰዎች ለሚያገለግሏችሁ፣ ለሚጸልዩላችሁ ደግሞ እጃችሁ እንዲዘረጋ በኢየሱስ ስም ጸለይኩላችሁ። ጌታ ኢየሱስ ይባርካችሁ። ጋድ ብለስ ዩ። በሌላ ቪዲዮ ደግሞ እስከምንገናኝ ከዚህ በፊትም የለቀኳቸው ቪዲዮዎች አሉ። በጣም ቆንጆ ቆንጆ ቪዲዮዎች፣ የሚያንጹ፣ የሚያጽናኑ፣ የሚባርኩ ቪዲዮዎች አሉ። እነሱን እየሄዳችሁ ደግሞ እንድትመለከቱ ኢንካሬጅ አደርጋችኋለሁ። በዚህ አጋጣሚ ላይክ አድርጉ፣ ለብዙዎች ሼር አድርጉ። ጋድ ብለስ ዩ። ሻሎም